እንደምን ቆያችሁ የተከበራችሁ ተመልካቾቻችን ከጌዲዮ ቴሌቪዥን የሳቱን ዜና ይዘን ቀርበናል። ከዜናዎቹ ጋር እኔ አብነት አበበ ነኝ። በቅድሚያም አርዕስተ ዜና። በቡና ዘርፍ ለተሰማሩ አርሶ አደሮች የገበያ ትስስር በማመቻቸት ተጠቃሚነታቸውን ለማረጋገጥ በትኩረት ሊሰራ እንደሚገባ ተገለጸ። በጌዲዮ ልማት ማህበር ድጋፍ ተምረን በመመረቃችን ተደስተናል ሲሉ የድጋፉ ተጠቃሚዎች ተናገሩ። በቡሌ ወረዳ የክትባት አገልግሎት በተጠናከረ መልኩ እየተሰጠ መሆኑን የአገልግሎቱ ተጠቃሚ እናቶች ተናገሩ። እነዚህንና ሌሎች ተጨማሪ ዜናዎችን አካተን ወደ እናንተ የምናደርስ ነው የሚሆነው። እስከ መጨረሻው አብራችሁን ቆዩ። በቅድሚያም አጫጭር ዜናዎችን እናስቀድም። በነዳጅ አቅርቦት እጥረት ሳቢያ የሚፈጠርን ጫና ለመቀነስ መንግስት የተለያዩ ውሳኔዎችን አሳለፈ። ከዛሬ ጀምሮ ነዳጅ በቅድሚያ የሚያገኙ አካላት እንደሚከተለው የቀረቡ ሲሆን ነዳጅ የሚያጓጉዙ ተሽከርካሪዎች በማደያ ቅድሚያ እንዲሰጣቸው፣ ከፍተኛ አምራችና ኤክስፖርት ድርጅቶች በቀጥታም፣ ልዩ ትኩረት የሚሹ የመንግስትና የግል ፕሮጀክቶች በቀጥታም፣ የገቢና ወጪ ንግድ ጨምሮ መሰረታዊ የፍጆታ ምርቶች የሚያጓጉዙ ተሽከርካሪዎች፣ ግብርናን የሚያዘምኑ ትራክተሮች፣ የከተማና ሀገር አቀፍ የብዙሃን ትራንስፖርት ተሽከርካሪዎች እንዲሁም በናፍጣ የሚሰሩ የህዝብ ማመላለሻ ተሽከርካሪዎች ነዳጅን በቅድሚያ እንዲያገኙ የሚያደርግ የቅድሚያ የነዳጅ አጠቃቀም አሰራር የሚተገበር መሆኑን ገልጸዋል። በዚሁ መሰረት ከህብረተሰቡ የሚጠበቁ ተግባራትም እንደሚከተለው የቀረቡ ሲሆን ነዳጅን በቁጠባ መጠቀም፣ የታዳሽ ኃይል አማራጮችን የመጠቀም ስልትን መከተል፣ የእግር ጉዞ ባህልን ማጎልበት፣ አላስፈላጊ የጉዞ ፕሮግራሞችን መሰረዝና ማቆም፣ የህዝብ ትራንስፖርትን መጠቀም፣ በነዳጅ ግብይት ላይ የሚስተዋሉ ህገወጥ ተግባራትን ማጋለጥ የሚሉ ናቸው። ዘገባው የኢትዮጵያ ብሮድካስቲንግ ኮርፖሬት ነው። መንግስት የትምህርት ተደራሽነትን ለማሳደግ በትኩረት እየሰራ ነው ተባለ። በኦሮሚያ ክልል የሚገኙ የከፍተኛ የትምህርት ተቋማት ለሀገር ግንባታ የከፍተኛ ትምህርት ተቋማት ተሳትፎ በሚል መሪ ሀሳብ በጅማ ከተማ ውይይት እያካሄደ ነው። በመድረኩ የተገኙት በብልጽግና ፓርቲ የኦሮሚያ ክልል ቅርንጫፍ ጽህፈት ቤት የፖለቲካ ዘርፍ ኃላፊ አቶ ነመራ ቡሊ እንዳሉት የትምህርት ዘርፍን የሚያደናቅፉ ጉዳዮችን በመለየት መልካም ልምዶችን ማጠናከር ይገባል። ዩኒቨርሲቲዎች ለሀገር መንግስት ግንባታ የጋራ ማንነትን በመገንባት ብሔራዊ ጥቅምን በማረጋገጥና እውቀትን በማፍለቅ ወሳኝ ሚና እንደሚጫወቱም አንስተዋል። ምሁራን ጠንካራ ተቋማትን በመገንባት ዴሞክራሲያዊ ባህልን በማዳበርና ሰላምን ዘላቂ በማድረግ የበለጸገችን ሀገር ለመፍጠር ከፍተኛ አስተዋጽኦ እንዳላቸውም አስረድተዋል። መንግስት ከቅድመ አንደኛ ደረጃ ጀምሮም ከፍተኛ የትምህርት ተቋማትን በመገንባት የትምህርት ተደራሽነትን ለማሳደግ እየሰራ ይገኛልም ነው ያሉት። በመድረኩም የዩኒቨርሲቲ ፕሬዝዳንቶች፣ የትምህርት ተቋማት ኃላፊዎች እንዲሁም ሌሎች ከፍተኛ የመንግስት የሥራ ኃላፊዎች ተገኝተዋል። ዘገባው የፋና ሚዲያ ኮርፖሬሽን ነው። ከውጭ አሜሪካን በኢራን ላይ 2000 ፓውንድ መሬት ደርምሶ አውዳሚ ቦምብ በንከር በስተር ተጠቅማ ከባድ ጥቃት ማድረሷ ተሰማም። በኢስፋሃን ላይ 907 ኪሎ ግራም አውዳሚ ቦምብ ዋሽንግተን መጠቀሟ ዘ ዎል ስትሪት ጆርናል አስነብቧል። በኢስፋሃን ላይ የሚገኝ ግዙፍ የጦር መሳሪያ ማከማቻ ሳይመታ እንዳልቀረም ዘገባው ይጠቁማል። ትራምፕ ያጋሩት ቪዲዮ ምንም አይነት ይዘት ወይንም ማብራሪያ ባይኖረውም የጦር አዋቂዎች ኢስፋሃን ላይ የተፈጸመ ጥቃት ነው ብለዋል። ትራምፕ ያጋሩት ቪዲዮ ተከታታይ ፍንዳታዎችን ያስመለከተም ሆኗል። ኢስፋሃን 2.3 ሚሊዮን ሕዝብ የሚኖርባት እንዲሁም ባድር የአየር ኃይል ጦር ሰፈር የሚገኝባት ናት። ዘ ዎል ስትሪት ጆርናል አገኘሁት ያለው የባለስልጣን መረጃም ዋሽንግተን 907 ኪሎ ግራም አሊያም 2000 ፓውንድ ጥልቅ ወደሆነ የመሬት ክፍል ገብቶ አውዳሚ ቦምብ በንከር በስተር ተጠቅማ ኢስፋሃን ላይ የሚገኘውን የጦር መሳሪያ ማከማቻ መምታቷንም ይጠቁማል። ተደጋጋሚው ፍንዳታ በአካባቢው ላይ ከባድ ንዝረት እንደፈጠረም ዘገባው ያሳያል። ይህ ዜና እስከተጠናከረበት ሰዓት ከዘገባዎች ባሻገር ከኢራንም ሆነ ከአሜሪካ ግልጽ መግለጫ አልተሰጠም። ዘ ዎል ስትሪት ጆርናልን ጠቅሶ ኤንቢሲ ኢትዮጵያ እንደዘገበው ተመልካቾቻችን ዜና ሰባታችን አሁንም እንደቀጠለ ነው። ቆይታችሁን ከኛ ጋር እያደረጋችሁ ስለሆነ ከልብ እናመሰግናለን። አሁን ደግሞ ለትንታኔ ወደ ተመራረጡ ዜናዎች እናልፋለን። በቡና ዘርፍ ለተሰማሩ አርሶ አደሮች የገበያ ትስስር በማመቻቸት ተጠቃሚነታቸውን ለማረጋገጥ በትኩረት ሊሰራ እንደሚገባ ተገለጸ።
የቻይና ልዑካን ቡድን በጌዲዮ ዞን በቡና ዘርፍ እየተሰሩ የሚገኙ የተለያዩ የልማት ስራዎችን ምልከታ አድርጓል። ይስሐቅ አበበ ተጨማሪ አለው። ቻይናና ኢትዮጵያ የረዥም ጊዜ ወዳጅነትና ትብብር ባለቤት ናቸው ያሉት የደቡብ ኢትዮጵያ ክልላዊ መንግስት ርዕሰ መስተዳደርና የስራና ክህሎት ቢሮ ኃላፊ ዶክተር አበባዮ ታደሰ በክልሉ በቴክኖሎጂና በቡና ዘርፍ በጋራ ለመስራት ያለመ የመስክ ስራ ጉብኝት መሆኑን ጠቅሰዋል። በጌዲዮ ዞን የሚገኙ ቡና አብቃይ አርሶ አደሮች በቻይና ከሚገኙ በቡና ዘርፍ በግልም ሆነ ከመንግስት ጋር ከሚሰሩ ድርጅቶች ጋር አርሶ አደሮችን በማስተሳሰር የአርሶ አደሮችን ኑሮ ለማሻሻል በጋራ እንደሚሰራ ምክትል ርዕሰ መስተዳደር ገልጸዋል። ላይ በርካታ የቡና አብቃይ አርሶ አደሮች አሉ። እነዚህ አርሶ አደሮች ቡናቸውን ለዓለም ገበያ ያቀርባሉ። ቻይና ደግሞ በጣም እያደገ ያለ ኢኮኖሚ ያለው ሀገር ነው። ትልቅ ሕዝብ ያለው ሀገር፣ አሁን ብዙ ቡና ጠጪዎች እየወጡ ያሉበት ሀገር ነው። ለእኛ ለአርሶ አደሮቻችን ተጨማሪ የገበያ አማራጭ ይሆናሉ። ስለዚህ እንደዚህ ቡናዎች የሚመረቱባቸውን አካባቢዎች እኛ ደግሞ እንደ ሀገር በተለይ ደግሞ እንደ ጌዲዮ ዞን የይርጋ ጨፌ ጣዕም ያለውን ቡና እናመርታለን። ይሄ ቡና ኦርጋኒክ ቡና ነው። በቻይና ላይ ደግሞ ይሄንን ቴስት እንዲቀምሱ ቡና የሚወጣበትን ቡና የሚሰሩ አርሶ አደሮች ምን አይነት የግብርና እንቅስቃሴ እንደሚያደርጉ ማሳቸውን እንዴት እንደሚይዙ የሚያዩበት ነው። ከዚህ ተነስቶ የገበያ አማራጮቻችን ለአርሶ አደሮቻችን እንዲሁም ደግሞ ለሀገራችንም የውጭ ምንዛሬ በማግኘት ትልቅ እድል የሚፈጥር ነው። አርሶ አደሩና ገበያን የማስተሳሰር ሂደት የምንሰራበት ይሆናል ማለት ነው። ጉብኝቱ የቻይናና የኢትዮጵያ ወዳጅነትንና ትብብርን ማዕቀፍ ያደረገ መሆኑን የገለጹት የጌዲዮ ዞን ዋና አስተዳዳሪ ዶክተር ዝናቡ ወልዴ ጉብኝቱ በቡና ምርትና ግብይት ሂደት ላይ ትኩረት በማድረግ በቀጣይ አብሮ መስራት በሚቻልበት መንገድ ላይ ውይይት የሚደረግበትም ጭምር መሆኑን ጠቅሰዋል። አርሶ አደሮቹ በዘርፉ በትኩረት በመስራት ላይ ቢሆኑም እስካሁን ከድህነት መውጣት እንዳልቻሉና ኑሯቸውን ለመለወጥ የተመረተውን ቡና ቴክኖሎጂን በመጠቀምና እሴት ጨምሮ በማዘጋጀት ለገበያ በማቅረብ ተጠቃሚ የሚሆኑበትን ሁኔታ ለማመቻቸት ያለመ መሆኑን ተናግረዋል። የኢትዮጵያ የቻይና የወዳጅነት የትብብርን ማዕቀፍ ያደረገ ጉብኝት ነው። ይሄ ጉብኝት እዚህ አካባቢ ላይ ዋና የሚያጠነጥነው የቡና ልማትና ምርታማነት እንዲሁም ግብይት ሂደት ላይ የሚኖሩ ሂደቶችን በቀጣይ እንዴት አድርገን ነው ከቻይና መንግስት ጋር በጋራ መስራት የምንችለው የሚል ነው በዋናነት ማለት ነው። ከዚህ ጋር ተያይዞ ባለፈው በሰራነው ሰርቬይ የሚያሳየው አርሶ አደሮቹ ቡና እየሰሩ ነው፣ እያለሙ ነው። ግን አሁንም ድህነቱ አለ። እንዴት አድርገን ነው የምንቀይረው? የተሻለ ውሃ የሚያገኙበት የተሻለ ማብራት የሚያገኙበትን ሂደት እንዴት እንፈጥራለን የሚል የተሻለ የትብብር ማዕቀፍ እንዳለ የሚያሳይ ጉብኝት ነው። እሱን እያደረግን ያለ ነው። ከዚህ ጋር ተያይዞ ደግሞ ይሄ ብቻ ሳይሆን አርሶ አደሮችን በቴክኖሎጂ ለማብቃት አርሶ አደሮችን በቴክኖሎጂ አብቅቶ ቡናን ራሱ አርሶ አደሩ በራሱ ማሳ ቆልቶ ፈጭቶ አሽጎ የሚልክበትንም ሂደት ለማመቻቸት በሚጠቅም ደረጃ ላይ ለመወያየትን የሚያቀፍ የትብብርና እንዲሁም ደግሞ በጋራ በአጋሪነት የመስራት ጉብኝት ነው ዛሬ ላይ ያደረግናል። የጌዲዮ ዞን የኢኮኖሚ ዋልታ የሆነውን ኦርጋኒክና ባለልዩ ጣዕም ቡና ለዓለም በማቅረብ የሚታወቅ ነው ያሉት የጌዲዮ ዞን ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ ኢንጂነር ተመስገን ጥላሁን የደቡብ ኢትዮጵያ ልዑካን ቡድን ከቻይና መንግስት ጋር ባደረጉት ስምምነት መነሻ በጋራ ለመስራት ልዑካን ቡድኑ በዞኑ መገኘቱን ገልጸዋል። በዚህም በቡና ምርትና ምርታማነት ላይ የመጣውን ለውጥ በማስቀጠልና ለአርሶ አደሮች የገቢ ትስስርን ለማመቻቸት ምቹ ሁኔታን የሚፈጥር መሆኑን ጠቅሰዋል። ቡና እንደ አካባቢም እንደ ሀገርም የጀርባ አጥንት ነው፣ የገቢ ምንጫችንም ነው። ይህን ደግሞ በተለያየ ጊዜ አርሶ አደሮቻችን ቡና በተለያየ ጊዜ እያመረቱን ቢሆንም ከኢኮኖሚ አንጻር ከኢኮኖሚ ተጠቃሚነት አንጻር ያለው ተጠቃሚነት ብዙም በልፋት ልክ አይደለም። ይህንን ሀገራችን ከቻይና መንግስት ጋር ካለው ከዲፕሎማሲ ግንኙነት አንጻር ይህንን ባለፉት ጊዜያት ላይ የኛ የደቡብ ኢትዮጵያ ክልል ልዑካን ቡድን በቻይና ሀገር ሄዶ ከነዚህ ካምፓኒዎች ጋር ከቻይና መንግስት ጋር ውይይት አድርጎ ነበር። በዛ ውይይት መነሻ በተደረገው ስምምነት የአርሶ አደሮቻችንን ቡና ለቻይና መንግስት በስፋት ማቅረብ እንድንችል በአካባቢያችን ላይ የቡና ምርት ምን አይል እንዳለ በጉብኝታቸው ወቅት ለማየት ነው የመጡት። በለፉት ልክ አርሶ አደሮቻችን የውጭ ገበያ ማግኘት እንዲችሉ ትልቅ በር የሚከፍት ነው።
የልዑካን ቡድኑ አባላት ከቻይና ሀገር ከተለያዩ አካባቢዎች የተወጣጡ መሆናቸውን የገለጹት የቡድኑ አባል ወይዘሮ ባዲሺ ቻይናና አፍሪካ የህዝብ ለህዝብ ግንኙነትን በተለያዩ ጉዳዮች የሚያጠናክሩበት መሆኑን ጠቅሰው የይርጋ ጨፌን ቡና በቻይና ለማስተዋወቅ በዞኑ መገኘታቸውን ገልጸዋል። በቆይታቸውም በቡና የተለያዩ ምርምሮችን በማድረግና ቡናን በቻይና ለማስተዋወቅ እንዲሁም አዲስ የቡና አምራች አርሶ አደሮች በተመለከተ አዲስ ኢኒሼቲቭ ለማስተዋወቅ ያለመ መሆኑን ተናግረዋል። በጌዲዮ ልማት ማህበር ድጋፍ ተምረን በመመረቃችን ተደስተናል ሲሉ የድጋፉ ተጠቃሚ ተማሪዎች ገለጹ። ተመራቂዎቹ የልማት ማህበሩ ስላደረገላቸው ድጋፍ አመስግነው በቀጣይ ለልማት ማህበሩ የሚጠበቅባቸውን ድጋፍ እንደሚያደርጉ አረጋግጠዋል። ተስፋዬ ጎበና ያዘጋጀውን ብሌን ተገነ እንደሚከተለው ታቀርበዋለች። የጌዲዮ ልማት ማህበር ዘርፍ በብዙ ልማትና የመልካም አስተዳደር ስራዎች ላይ በመሳተፍ መንግስት የማይሸፈናቸውን የልማት ተግባራት እየሰራ ያለ ሀገር በቀል ድርጅት ነው። የጌዲዮ ልማት ማህበር ድጋፍ የኢኮኖሚ ውስንነት ሳይገድባቸው ተምረው ለዚህ ድል መብቃታቸው እንዳስደሰታቸው የገለጹት ተመራቂዎቹ ልማት ማህበሩ በርካታ የልማትና የመልካም አስተዳደር ጥያቄዎችን እየመለሰ መሆኑን በመግለጽ ጌልማ ያደረገላቸውን ድጋፍና ክትትልም ተናግረዋል። በሁሉም ዘርፍ ማለት በሚቻል ደረጃ የተለያዩ ስራዎችን እየሰራ የሚገኝ አንድ ተቋም ነውና በዚሁ እንዲቀጥልና የተለያዩ የሚሰራቸውን የእድገት መንገዶች እንዲያስቀጥል የሚል መልእክት ነው ያለኝ። ብዙ ኦፖርቹኒቲ ያልነበረን ልጆች ነን። ገልማ ኦሬዲ እኔ ፐርሰናሊ ማለት የሚችለው አክሰስ ላልነበራቸው ፖቴንሻል ኖሯቸው አቅሙ ኖሯቸው ፖቴንሻል ያልነበራቸውን ተማሪዎች ነው አጋጣሚ ሆኖ እንግዲህ ዛሬ እኔ ለዲግሪ የበቃሁት ከነዛ ተማሪዎች መካከል ነኝና ለ5 ዓመት ተከታታይ ዓመታት አስተምሮን የሆነ ችግርም ሲያጋጥመን እያወያየን እየመጣ በሄድንበት ጊዜ እየሰማን አስተምሮናል። በጣም ላቅ ያለ ምስጋና አለኝ። ይሄን ብቻ ሳይሆን ለተለያዩ ትምህርት ቤቶችንም በመስራት በጤና ጣቢያ ባሉ ልክ ዞኑ ላይ ባለው ሁሉ እኔ ነኝ ብሎ ኃላፊነት ወስዶ ከመንግስት ጋር ጎን ሆኖ ሁሉንም ነገር ሲረዳና ሲቆይ የቆየ ተቋም ነው። አዎ እንግዲህ ብዙ መምህራኖች በብዙ ደግፈውናል፣ ያስተማሩናሉ በብዙ ቀን በመገናኘት አብዛኞቹ ደግሞ በስልክም ጭምር እየተገናኘን ብዙ ለሰኖችን አስተምረውናል እና ብዙዎቹ ደግፈውናል። ዩኒቨርሲቲውም የተቻለውን አድርጎልናል ማለት ነው። ያው ገልማ ብዙ አስተዋጽኦ አድርጎኛል። ከአባት ከእናትም እኩል ከጎን በመቆም ከፈጣሪ በታች ብዙ አድርጎኛል። ከቃላትም በላይ የሚሆነው ነገር ብዙ የነገው ተስፋ ማን እንደሆነ እንዴት እንደሆነ ያው አውቆ ነው ውስጥን በመመርመር መድረስ እየቻልኩን በአቅም በማጣት ምክንያት ብዙ ኢኮኖሚያዊ የሚሆን ያው ካለኝ አካባቢ አንዳንድ ተጽዕኖዎች ነበሩ። እሱን በማየት ድጋፍ በማድረግ ዛሬ ደግሞ ለዚህ ውጤት እንድበቃኝ በጣም ብዙ አስተዋጽኦ አድርጎኛል። ከቃላትም በላይ ነው። ይሄ ነው ብዬ ለመግለጽ ያው የዚህ የ5 ዓመት ልፋት ሁሉ በእነርሱ ውጤት የታየልኝ ብዬ ነው የሚያስበው። የጌዲዮ ልማት ማህበር ለስኬታችን የጀርባ አጥንት ሆኗል ያሉት ተመራቂዎቹ ነገ የተሻለ ኑሮ ለመኖር ጠንክረን መስራት ወሳኝ በመሆኑ ሀገርና ሕብረተሰቡን በታማኝነትና በቅንነት ለማገልገል ዝግጁ መሆናቸውንም አረጋግጠዋል። አስተምሮ ለዚህ ምርቃት ያበቃውን ልማት ማህበር ያመሰገኑት ተመራቂዎቹ በቀጣይ ማህበሩን በማስተዋወቅ በመደገፍ ረገድ ከጎኑ እንደሚሆኑም ገልጸዋል። ፋይናንሻሊ አንጻር ቤተሰብ ማስተማር ያልቻሉበት ቦታ እንዲማር እድል ሰጥቶ ዛሬ ዲግሪ ባለቤት ስላደረገ ገልማ ከልብ አመሰግናለሁ። በተጨማሪ ገልማና እና መላ ገልማ ማለት መላ ገዶ ህዝብ ነውና እኔ ስላስተማረን ለዚህ ስላደረጉን ለዚህ ማድረግ ስላበቁን እጅግ አድርጌ አመሰግናለሁ። በተሰማራሁት በሙያ ዘርፍ ይህንን ድርጅት ለመርዳት ፈልጋለሁ። አንደኛ በተማርኩበት ሙያ ራሱ ይህንን ገልማ አገልግዬ ሌሎችም ልክ እኔን እንደረዱኝ ሌሎች ያልተማሩትን ማህበረሰብ ለማስተማርም በትምህርትም ዙሪያ ሊሆን ይችላል አቅም ኖሮኝ ኢኮኖሚካሊም ከሆነ በፋይናንሻሊም ለመርዳት በጣም ዝግጁ ነኝ። ካሁን በኋላ ባለኝ ህይወት እኔ ደግሞ እንደ ተጠቀምኩኝ ለራሴ ብቻ ጠቅሞኛል ብዬ የምኖር ሳይሆን ወደታች ወርጄ ወደዚህ ድርጅት ወደ አንድነት ወደ ህብረቱ ማህበረሰቡም ገብቶ ወደ ልማት እንድንደርስ ወደ ተሻለው ነገር የነገውን ተስፋ የነገውን እቅድ የነገውን ያው የሀገሪቱን እድገት ለማሻሻልና ለማፋጠን እኔም ያለኝን ግንዛቤ ለማህበረሰቡም ቢሆን ለአካባቢው ለሀገርም በማስተዋወቅ ዛሬ ብቻ ሳይሆን ነገም የተሻለ ቦታ ሆኜም ስኖር ያው
ማህበረሰቦቹ ላይ ያለውን ጫናዎችን አንዳንዴ በጋራ በአንድነት ለመወጣት ቃል እገባለሁ። የልማት ማህበሩ በዲላ ዩኒቨርሲቲ በመጀመሪያ ዲግሪ በተመረጡ መርሃ ግብሮች ያስተማራቸውን 40 ተማሪዎችም አስመርቋል። በቡሌ ወረዳ የክትባት አገልግሎት በተጠናከረ መልኩ እየተሰጠ መሆኑን የአገልግሎቱ ተጠቃሚ እናቶች ተናገሩ። ቀድሞ ክትባት መሰጠቱ በሽታን ከመከላከል ረገድ ዘርፈ ብዙ ጥቅም እንዳለው የወረዳው ጤና ጽሕፈት ቤት አስታውቋል። በረከት ጅግሶ አዘጋጅቶታል። ደመላሽ ጉልማ እንደሚከተለው ያቀርበዋል። በጤና አጠባበቅ ጣቢያ ልጆቻቸውን በማስከተባቸው የልጆቻቸው ጤና እንደተጠበቀ የተናገሩት የአገልግሎቱ ተጠቃሚ እናቶች የክትባት አገልግሎት በሽታዎችን ከመከላከል ረገድ ብዙ ጥቅም እንዳለውም ተናግረዋል። በበቂ ሁኔታ እያገኘን ነው። እዚህ ነው የወለድነው። ከዛ ደግሞ የ45ኛ ክትባት እዚህ መተን ወስደናል። በጥሩ ሁኔታ እያገኘን ነው። ሌሎችም እንደኔ እዚህ ወልዶ መድኃኒትንም እያገኙ ነው። ከዛ ደግሞ ብዙ መድኃኒቶች በ45 ቀን እየመጡ እየወሰዱ ነው ብዙ እናቶች። ከዚህ በፊት በክትባት አገልግሎት ሲቸገሩ እንደነበረ የተናገሩት የህረዴ ጤና ጣቢያ ክትባት አስተባባሪ በትስስር አሁን ላይ በክትባት አገልግሎት ላይ ትምህርት በመሰጠቱ በጥሩ ሁኔታ ህብረተሰቡ እንዲጠቀም ማስቻሉን ገልጸዋል። ክትባቶቹም 13 አይነት ሲሆኑ የኮቪድ ቫይረስ ክትባት ጎን ለጎን እንደሚሰጥ ጠቅሰው ክትባቶቹ ብዙ ፋይዳ እንዳላቸውም አብራርተዋል። ከዚህ በፊት በክትባት አገልግሎት በጣም እንቸገር ነበረ። ምክንያቱም እናቶች ለማስከተም ብዙውን ጊዜ ወደ ጤና ጣቢያ አይመጡም ነበር። እንደገና ደግሞ ጀምሮም ደግሞ በጣም ያቋርጡ ነበረ። ነገር ግን አሁን ከታች ከጤና ኤክስቴንሽን ጀምሮ ከጤና ረዳት እንትኖች አሉ በየቀበሌ በርካታ ትምህርቶች በመስጠት አሁን በየጤና ኬላው በየዕለቱ ክትባት ተሰጠ ይገኛል። ቡሌ ወረዳ የህረዴ ጤና አጠባበቅ ጣቢያ ኃላፊ በተቋሙ ሁሉ አቀፍ አገልግሎት እየተሰጠ መሆኑን ገልጸው የአዋቂዎች ጤና አገልግሎት፣ የምርመራ ከ5 ዓመት በታች የአጠቃላይ ክትባትና ሌሎች በርካታ አገልግሎቶች እንደሚሰጡም ጠቅሰዋል። 5 ቀበሌያትና 2 አጎራባች የኦሮሚያና የሲዳማ ክልል በጤና ተደራሽነት ተጠቃሚ ሲሆኑ በጤና ጣቢያው በአጠቃላይ ከ19,000 በላይ ተጠቃሚ ማህበረሰብ ያለው መሆኑን ተናግረዋል። ለማህበረሰብ ቀልጣፋ አገልግሎት ለመስጠትና በየጊዜው ለውጥ ለማምጣት የተሰሩ ስራዎችን በየሳምንቱ እንደሚገመግሙ የተናገሩት ኃላፊው በክትባት ዘመቻ የተለያዩ ክትባቶች እየተሰጡ መሆኑን ጠቅሰው ክትባቶቹ ህፃናት በተለያዩ በሽታዎች እንዳይጠቁ ለመከላከል እንደሚጠቅምም አብራርተዋል። ነፍሰ ጡር በሚሆኑበት ጊዜ ወይም ሲያረግዙ እዚህ መጥቶ መጀመሪያ ከምክር አገልግሎት እስከ ሕክምና አገልግሎት ያገኛሉ። ምንድነው እናቶች ምንድነው ክራይቴሪያ መጀመሪያ ነፍሰ ጡር ከሆኑ በኋላ ምንድነው የሚገባቸው የሚለው አጠቃላይ ፕሮቶኮል አለ። በዛ ፕሮቶኮል መነሻ ለምሳሌ ከ3ኛ ወር ጀምሮ ከ3ኛ ወይንም ከ12 ሳምንት ጀምሮ እናቶች ከፍተኛ ክትትል እንዲያደርጉ የኦሪየንቴሽን እንደገና ደግሞ የማስተማር ስራ ከቀበሌ ጀምሮ እስከ ጤና ጣቢያ ድረስ አሁን ጤና ጣቢያ ላይ ቅዳሜ ጠዋት የትምህርት ክፍለ ጊዜ አለ። መንግስት በሽታን ለመከላከል በሀገሪቱ ጤና ጣቢያዎች ክትባት እየሰጠ መሆኑን የገለጹት የወረዳው ጤና ጽሕፈት ቤት ኃላፊ ብዙ በሽታዎችን በክትባት መከላከል እንደሚቻል ተናግረው ከዚህ በተሻለ ማህበረሰቡ የአገልግሎቱ ተጠቃሚ እንዲሆን በሴቶች ልማት ህብረት ላይ ትኩረት በመስጠት እንሰራለን ብለዋል። በቀጣይ ክትባት አገልግሎት ተደራሽ ለማድረግ ከሚመለከታቸው ባለድርሻ አካላት ጋር ተቀናጅተው እንደሚሰሩም ኃላፊው አስረድተዋል። መንግስት በመጀመሪያ ደረጃ በሽታውን መከላከል በሚለው ፖሊሲ በሁሉም አካባቢ በጤና ኤክስቴንሽን ባለሙያዎች እንዲሁም በጤና ጣቢያ ደረጃ የክትባት አገልግሎት እየተሰጠ ይገኛል። እንግዲህ ክትባት ለበርካታ በሽታዎችን በክትባት መከላከል እንችላለን። ለምሳሌ ቲቢ የሚባለው በሽታ በክትባት መከላከል እንችላለን። የሳምባ ነቀርሳ የሚባለውን በሽታ በክትባት መከላከል እንችላለን። እንዲሁም ሌሎችንም ትክትክ የሚባል በሽታ አለ፣ የተቅማጥ በሽታ አለ፣ የሳምባ ምች በሽታ አለ፣ ቴታነስ የሚባል በሽታ አለ። እነዚህ በሽታዎችን በቀላሉ በክትባት መከላከል የምንችላቸው በሽታዎች ናቸው ማለት ነው። ተመልካቾች ዜና ሰባታችን አሁንም ቀጥሏል። ቆይታችሁ ከኛ ጋር ይሁን። ወጣቶች በተለያዩ ስራ ዘርፎች በማህበር ተደራጅተው በመስራታቸው ውጤታማ የሆኑ መምጣታቸው ተገለጸ። ለወጣቶች የስራ ዕድል በመፍጠር
ኢኮኖሚያዊ ተጠቃሚነታቸውን ለማረጋገጥ በትኩረት እንደሚሰራ የዲላ ዙሪያ ወረዳ ስራና ክህሎት ጽሕፈት ቤት ገልጿል። ደፋር ገመድ ያዘጋጀውን ዘገባ መስፍን አለሙ እንደሚከተለው ያቀርበዋል። በሀገር አቀፍም ሆነ በክልል ደረጃ ትኩረት ከተሰጣቸው ዘርፎች መካከል የወጣቶች የስራ ዕድል ፈጠራ አንዱ ነው። በተለያዩ ኢንተርፕራይዞች የተደራጁ ወጣቶች ጊዜያቸውንና እውቀታቸውን በአግባቡ ተጠቅመው ራሳቸውንና ማህበረሰቡን በሚለውጡ የስራ መስኮች ላይ ተደራጅተው በመስራት የሚጠበቅባቸውን እየተወጡ ይገኛል። በዲላ ዙሪያ ወረዳ በማህበራት ተደራጅተው በተለያዩ የስራ ዘርፎች የተሰማሩ ወጣቶች ከጌዲዮ ቴሌቪዥን ጋር ባደረጉት ቆይታ እንደገለጹት በአካባቢያቸው የሚገኙ ጸጋዎችን በመጠቀም የመንግስትን ስራ ሳይጠብቁ ሰርቶ ለመለወጥ በማኑፋክቸሪንግና በሌሎች ዘርፎች ተሰማርቶ ተጠቃሚነታቸው እያደገ መምጣቱን ተናግረዋል። ከጀመርንበት ይሄ 8 ወር ይሆናል። ስራውን ከጀመርንበት በጣም ብዙ ስራ ይሄ ስራ ብቻ አይደለም። እኛ በዚህ ስራ የቤት ቁሳቁስ ብቻ ሳይሆን ዘመናዊ የዶሮ ቤትም እየሰራን ከተማ ላይም እዚህ ገጠር ላይም ለብዙ ሰዎች ማርቀፎም እየሰራን እንደዛ አይነትም ስራ እየሰራን በጣም በሚገርም ሁኔታ ሰዎች እስከሚደሰቱ ድረስ ብዙ ሰዎች በ8 ወራቶች መካከል ብዙ ድሎችን አግኝተናል። ብዙ የስራ ፍላጎቶችን ተወጥተናል። ከዚህ በኋላ በጣም ደስ የሚል ስራዎችን እንደምንሰራ እርግጠኛ ነኝ። በግል ሁላችንም እየሰራ ነበር። እየዞር ስራ ባገኘንበት በጉልበት እየሰራ ነበር። በድሮ የእንጨት መሰንጠቂያዎች በሱ እየሰራን ምን እያልን ኖርን። ከጊዜ በኋላ ደግሞ የሆነ አቅም ፈጥረን በራሳችን አቅም የዘመናዊ ማሽኖችን መሰንጠቂያ መላጋዎችን እንደዚህ መግዛት ጀመር። ለመግዛት አስበን ከዛ ወዲያውኑ ገዛን ማለት ነው። ከገዛን በኋላ በዚህ ስራ ጀመር። በወጣቱ ዘንድ የነበረውን በስደት ሰርቶ የመለወጥ እሳቤን በመቀየር ወጣቶች ከአካባቢያቸው ጸጋ ተጠቅመው በማልማት ኢኮኖሚያዊ ተጠቃሚነታቸው እያደገ ስለመሆኑም ተመላክተዋል። ወጣቶች ስራ ከመጠበቅ መንፈስ ወጥተው የትኛውም ስራን ሳይንቁ ተግተው በመስራት ኢኮኖሚያዊ ተጠቃሚነታቸውን እንዲያሳድጉ በርካታ ስራዎች እየተሰሩ መሆኑን ገልጸው በቀጣይ ጠንክረው በመስራት ከራሳቸው አልፎ ለሌሎች ወጣቶች የስራ ዕድል ለመፍጠር አቅደው እየሰሩ እንደሚገኙም ጠቁመዋል። ምክንያቱም የተለያየ ስራን እየሰራን ነው። አሁን ወደ እኛ አላማችን ወደ ሽገዶ ወደ አንዲዳ እና ወደ ጋዮ እንዳም ደግሞ ወደ ከተማ ወደ ዲላ ከተማ ውስጥ ይሄንን ስራ ልናስፋፋ እንፈልጋለን ማለት ነው። በወረዳው ያሉ የአካባቢ ጸጋዎችን በመጠቀም በግብርና፣ በማኑፋክቸሪንግ፣ በእንስሳት እርባታ፣ በንብ ማነብ፣ በአገልግሎት አሰጣጥና በሌሎች የልማት ዘርፎች ወጣቶች በማህበር ተደራጅተው በመስራት ውጤታማ የሆኑ መምጣታቸውን የዲላ ዙሪያ ወረዳ ስራና ክህሎት ጽሕፈት ቤት ኃላፊ ተናግረዋል። ወጣቶች በተለያዩ ኢንተርፕራይዞች ተደራጅተው በተሳተፉባቸው የተለያዩ የልማት ዘርፎች ያስመዘገቡት ውጤት ለሌሎች አካባቢዎች ተሞክሮ የሚወሰድ መሆኑንም ኃላፊው አክለዋል። አሁን መተን የጎበኝ ነው። በተለይም ይሄ ኦትልቾ የሚባል ቀበሌ ላይ ብዙ ኢንተርፕራይዞች አሉ። አሁን ከጎበኘናቸው ውጪ ሌሎችም ጭምራሉና አሁን ኤልሻዳይ ከዚህ ቀደም 50 ሺህ ብር ወስዶ ወደ ተግባር የገባ ነው። ያን ብር ጨርሶ ሁለተኛ ዙር ሰሞኑን ገንዘቡን የሚወስድበት ሁኔታ ያለ መሆኑን እሱን ለመግለጽ ነው። እሱ ብቻ አይደለም፣ እነዚህ የሰሩትን ስራ ሌሎች ለሌላ አካባቢም መሽጠት እንዲችሉ የገበያ ትስስርም ጭምር እየሰራን ያለንበት ሁኔታዎች አሉ። ጽሕፈት ቤቱ በወጣቶች ዘርፍ እየተከናወኑ የሚገኙ ተግባራት ውጤታማነት የላቀ ለማድረግ ከተለያዩ ባለድርሻ አካላት ጋር እንደሚሰራ አስረድተዋል። በኢንተርፕራይዞች ለተሳተፉ ወጣቶች የሚደረጉ ድጋፎችን በማጠናከር በዘርፉ እየመጣ ያለው ለውጥ ተጠናክሮ እንዲቀጥል አስፈላጊውን ድጋፍ እንደሚደረግም ነው የተገለጸው። አሁን እኛ ስልጠናዎችን ስንሰጥ ለግንዛቤ ማስጨበጫ ስልጠናዎችን ለወጣቱ በየቀበሌው ስንሰጥ ይሄን የምንሰጠው አንዱ እኛ በየቀበሌው ባለሙያዎች አሉን፣ የሰለጠኑ ባለሙያዎች አሉ። እነዚህ ባለሙያዎች የተለያየ የግንዛቤ ማስጨበጫ ስራ በተለዩ ወጣቶች ስራ አጦች ላይ ግንዛቤ ይሰጣል። ግንዛቤ ስንሰጥ ገንዘብ ለመስጠት ብቻ አይደለም፣ ሰው በተለያየ መልኩ ራሱን እንዲችል የመንግስትን ስራ ከመጠበቅ ወጥቶ ራሱን እንዲችልና ስራ ፈጣሪ እንዲሆን የማድረግ ስራ ነው እየሰራን ያለነውና በቀጣይ ሰፋ ያሉ ስራዎችን ያው እንደ ወረዳችን ይዘን የተንቀሳቀስን ያለንበት ሁኔታ አለ። ይሄን ሲል ደግሞ ወረዳውም ከፍተኛ የሆነ ድጋፍ እያደረገልን ያለው ዘላቂና የማይበገር ኢኮኖሚ በመገንባት ሂደት መሰረታዊ ለውጥ ለማምጣት በብዝሃ ዘርፍ ኢኮኖሚ ስርዓትን ተግባራዊ ማድረግ እጅግ ወሳኝ መሆኑ ተገለጸ። ኢትዮጵያ በተለይም ሰፊ የግብርና የሰው ኃይል እንዲሁም ጠንካራ የታዳሽ ኃይል መሰረት ያላት መሆኑ ወደ ብዝሃ ዘርፍ ኢኮኖሚ ለምታደርገው ሽግግር ጉልህ ሚና እየተጫወተ ይገኛል። ብሌን ተገኔ ተጨማሪ አላት።
ኢትዮጵያ በተለይም ሰፊ የግብርና የሰው ኃይል እንዲሁም ጠንካራ የታዳሽ ኃይል መሰረት ያላት መሆኑን ወደ ብዝሃ ዘርፍ ኢኮኖሚ ለምታደርገው ሽግግር ጉልህ ሚና ይጫወታል። የለውጡ መንግስት ይህንን በመገንዘብ በአምስቱ የኢኮኖሚ አምዶች ማለትም በግብርና፣ ኢንዱስትሪ፣ ቱሪዝም፣ ማዕድንና ቴክኖሎጂ ዘርፎች ተግባራዊ ባደረገው የብዝሃ ዘርፍ የኢኮኖሚ ስርዓት አመርቂ ውጤት እየተመዘገበ ይገኛል። ቀደም ሲል በግብርና ላይ መሰረት ያደረገው የኢኮኖሚ ስርዓት በማስፋት በቱሪዝም፣ በኢነርጂ፣ በአገልግሎትና አምራች ዘርፎች በተከናወኑ ሰፋፊ ስራዎች አበረታች እምርታም ተመዝግቧል። ለአብነትም በጠቅላይ ሚኒስትር ዶክተር አብይ አህመድ ሀሳብ አመንጪነት በመላው ሀገሪቱ የተከናወኑ አይን ገላጭ የቱሪዝም መዳረሻዎች የማስፋት ስራዎች መጥቀስም ይቻላል። ገበታ ለሸገር፣ ገበታ ለሀገርና ገበታ ለትውልድ የመሳሰሉ መርሃ ግብሮች በማስተዋወቅ ነባር የቱሪዝም መዳረሻዎችን በማዘመንና አዳዲስ መዳረሻዎችን በመገንባት የቱሪዝም ዘርፉን በሀገሪቱ ኢኮኖሚ ላይ ያለውን ድርሻ ማሳደግም ተችሏል። ኢትዮጵያ በተያዘው በጀት ዓመት የመጀመሪያው 6 ወራት ብቻ ከ700 ሺህ በላይ ዓለም አቀፍ ቱሪስቶችን በማስተናገድ ከ2.6 ቢሊዮን ዶላር በላይ ገቢ ማግኘቷን የቱሪዝም ሚኒስቴር መረጃም አመላክቷል። በአምራች ኢንዱስትሪ ዘርፍ በተለይም በኢትዮጵያ ታምርት ንቅናቄ አማካኝነት የውጭ ምንዛሬ ማስቀረት የሚችሉ ተተኪ ምርቶች ላይ ትኩረት በማድረግ ተጨባጭ ውጤትም ተመዝግቧል። ከ47 በመቶ ያልተሻገረው የኢንዱስትሪዎች የማምረት አቅም ባለፉት 3 ዓመት ብቻ ወደ 66.3 በመቶ ማሳደግም ተችሏል። በንቅናቄው አማካኝነት በዚህ በበጀት ዓመት የመጀመሪያው 6 ወራት ብቻ 3.4 ቢሊዮን ዶላር ያወጡ የነበሩ ገቢ ምርቶች በሀገር ውስጥም ተመርተዋል። በተመሳሳይ ጊዜ ውስጥ በማዕድን ዘርፍ የ30 በመቶ የገቢ ጭማሪ የተመዘገበ ሲሆን የብረት ምርት 36 በመቶ እንዲሁም ሲሚንቶ ምርት 28 በመቶም ጨምሯል። የልማት ስራዎች በቴክኖሎጂ ካልታገዙ በቀር በሚፈለገው ፍጥነት እድገት ማረጋገጥ እንደማይቻል የተረዳው የለውጡ መንግስት ባለፉት ዓመታት የቴክኖሎጂ መሰረተ ልማትን በማስፋፋት ረገድ በርካታ ተግባራትን አከናውኗል። በዚህም መሶብ የአንድ ማዕከል አገልግሎት መስጫዎች ተደራሽነትን በማስፋት እንዲሁም የህብረተሰቡን የቴክኖሎጂ ተጠቃሚነት ለማሳደግ ተጨባጭ ሂደቶችን ተራምዷል። በለውጡ ጅማሬ 37 ሚሊዮን የነበረው የሞባይል ተጠቃሚ ዜጎች ቁጥር አሁን ላይ ከ97 ሚሊዮን የተሻገረ ሲሆን የሞባይል ገንዘብ ተጠቃሚ ዜጎች ቁጥርም 58 ሚሊዮንም ደርሷል። የምግብ ሉዓላዊነትን ማረጋገጥ ማዕከል ባደረገው የግብርና ዘርፍም በበጋ መስኖ የስንዴ ልማትን ጨምሮ ውጤታማ ተግባራትም የተከናወኑ ይገኛሉ። በግማሽ በጀት ዓመት የግብርና ምርቶች ወደ ውጪ በመላክ ከ2 ቢሊዮን ዶላር በላይ መገኘቱን የዘርፉ ውጤታማነትን የሚያመላክት እንደሆነም ተገልጿል። በአጠቃላይም የለውጡ መንግስት በአንድ ዘርፍ ላይ ሳይወሰን ለኢትዮጵያ ዘላቂና የማይበገር ኢኮኖሚ መሰረት የሚጥሉ የብዝሃ ዘርፍ የልማት ስራዎች እያከናወነም ይገኛል። ዘገባው የፋና ሚዲያ ኮርፖሬሽን ነው። የነዳጅ ዋጋ በአንድ በርሜል ወደ 116 ዶላር ከፍ በማለቱም በዓለም አቀፍ ደረጃ የነዳጅ አቅርቦት ላይ ተጨማሪ መስተጓጎልን እየፈጠረ የጦርነቱ ሁኔታ አሁንም ስጋትን አስከትሏል። እስራኤልና አሜሪካ በኢራን ላይ የጀመሩት ጦርነት ከፋይናንስ እስከ አቪዬሽን ድረስ በዋና ዋና ኢንዱስትሪዎቿ ላይ ቀጥተኛ ጉዳትን አስከትሏል። ለዓለም አቀፉ ትንታኔ ዘገባ ደመላሽ ኩለማ። ጦርነቱ ከተጀመረ ጊዜ ጀምሮ በኢራን የቅሪተ አካል ነዳጅ ምርት ላይ የመጀመሪያው ጥቃት በመፈጸሙ የነዳጅ ዋጋ በበርሜል ወደ 116 ዶላር ከፍ ብሏል። የኢራን አብዮታዊ ጥበቃዎች በሳውዲ አረቢያ፣ በተባበሩት አረብ ኤሚሬትስ እና በኳታር የኃይል ጣቢያዎቿ ላይ ለደረሰው ጥቃት የበቀል እርምጃ በመውሰድ በርካታ የኤነርጂ ተቋማትን አፈራርሷል። ይህም ከክልሉ በሚመጡ የነዳጅና የጋዝ አቅርቦቶች ላይ የገበያ ስጋትን ጥለዋል። ዓለም አቀፉ የነዳጅ መለኪያው በበርሜል እስከ 5% ከፍ ብሎ ወደ 116 ዶላር ከፍ ብሏል። የአውሮፓ የጋዝ መለኪያ ደግሞ ሜጋዋት ሰዓት ከ7.5% በላይ ከፍ ማለቱም እየተነገረ ነው። ኳታር የተፈጸመውን ጥቃት አውግዟል። የኤነርጂ መሰረተ ልማትን ኢላማ ማድረግ ለዓለም አቀፍ የኤነርጂ ደህንነት እንዲሁም ለክልሉና ለአካባቢው ህዝቦች ስጋት ነውም ተብሏል። የኢራን አብዮታዊ ጥበቃዎች በሳውዲ አረቢያ፣ በተባበሩት አረብ ኤሚሬት እና በኳታር በሚገኙ በርካታ የኤነርጂ ተቋማት ላይ በሚቀጥሉ ሰዓታት የመልሶ ማጥቃት እርምጃ እንደሚወስዱ አስጠንቅቋል።
አሜሪካንም በግዛቷ የድሮን ጥቃት ይጨምራል፣ የእስራኤልም የኒውክሌር ጣቢያም እንደዚሁ ይመታል እየተባለም ስጋት ቀጠና ውስጥ ገብቷል። በአሁኑ ሰዓት ቴህራን 4000 ሚሳኤሎች እንዳሏትም ታውቋል። በኢራን የጋዝ መሰረተ ልማት ማዕከል ላይ የተሰነዘረው ጥቃት በአሜሪካና በእስራኤል ወታደራዊ ጥቃቶች ውስጥ ለቀሪው ዓለም ስጋት የደቀነ ሀገራትን የሚያንኮታኩት የመጀመሪያው ሲሆን ሁለቱ ሀገራት እስካሁን ድረስ የኢራን የነዳጅና የጋዝ ዘርፍ ባለመንካት በዓለም አቀፍ የነዳጅ ዋጋ ጭማሪ ላይ ከፍተኛ ጭማሪ እንዳይኖር ተጠንቅቀው የነበረ ቢሆንም መምታታቸው ግን አልቀረም። በሆርሙዝ የባህር ወሽመጥ ላይ የተከሰተው መዘጋት ምክንያት የባህር ሰላጤው የነዳጅና የጋዝ መሰረተ ልማት ስጋት እየጨመረ በመምጣቱ የነዳጅ ዋጋ በአንድ በርሜል ወደ $116 ከፍ ብሏል። ይህ ስጋት በዓለም አቀፍ ደረጃ አቅርቦት ላይ ተጨማሪ መስተጓጎልን ያስከትላል የሚል ስጋትም ተነስቷል። ይህ የቅርብ ጊዜ ውጥረት መጨመር በአውሮፓ የአክሲዮን ክምችት ላይ ተጽዕኖ አሳድሯል። የለንደን ዋና የአክሲዮን ኢንዴክስ ወደ 1% ገደማም ቀንሷል። አደጋው የነዳጅ ማጓጓዣ ቀውስ ወደ ዘይት አቅርቦት ቀውስ እየተሸጋገረ መሆኑን እየተነገረም ነው። ይህ የሚያሳዝነው ነገር ታንከሮች በሆርሙዝ የባህር ወሽመጥ ቀስ በቀስ እያለፉ መሆናቸውና እንደ ሳውዲ አረቢያና ኢራቅ ያሉ ሀገሮች ነዳጅ ወደ ገበያ በአማራጭ መንገዶች ማስገባት እንደሚችሉ ተስፋ ሰጪ ምልክቶችን ሙሉ በሙሉ አጥፍቷል። በ1970ዎቹ ዓለም ካጋጠማት የኢኮኖሚ ውድቀት በእጥፍ የሚበልጥ ሲሆን ይህም የዓለም የኢኮኖሚ ኃይል አቅርቦት እንደ መድኃኒት፣ ማዳበሪያ፣ መሰረታዊ ፍላጎት እጦትና ችግር በማባባስ ዓለም ላይ ችግርን እየፈጠረ ይገኛልም ተብሏል። ሰርጡ በዓለም ላይ የድፍድፍ ነዳጅና ፈሳሽ ጋዝ በከፍተኛ መጠን የሚያልፍበት ዋና የባህር መንገድ ነው። ይህ መስመር ሲዘጋ ወይም ችግር ሲፈጠርበት ዓለም አቀፍ ገበያዎች በፍጥነት ይናወጣሉ። የነዳጅ ዋጋና የመርከብ መድን ክፍያ ይጨምራል። የማጓጓዣ ወጪ ከፍ ይላል። ከዚህም ይህ ሁሉ በቀጥታ በአፍሪካ የዋጋ ግሽበት ላይ ከፍተኛ ዋጋ ይጥላልም ተብሏል። አብዛኞቹ የአፍሪካ ሀገራት ነዳጅ አምራች ቢሆኑም እንኳን የተጣራ ነዳጅ ማለትም ፔትሮል፣ ዲዘል እና የጄት ነዳጅ ከውጭ ሀገራት የሚያስገቡ ናቸው። ሊቢያ በከፍተኛ ደረጃ በቀን ከ3 ሚሊዮን በርሜል በላይ ምርት አስመዝግባለች። ሌላው የአፍሪካ ሀገር ይህንን ያሳካ አልነበረም። ይህም በአፍሪካ ከፍተኛ ምርት እንድታስመዘግብም አድርጓታል። ግብፅ ቀደም ብላ ታመርት ነበር። ነገር ግን ትልቁን ለውጥ ያመጣቸው በ1950ዎቹ መጨረሻና በ1960ዎቹ መጀመሪያ ላይ ነው። በአፍሪካ የድፍድፍ ዘይት ምርት በቀን ወደ 10 ሚሊዮን በርሜል የሚጠጋ ሲሆን ይህም 10 በመቶውን የዓለም የድፍድፍ ዘይት ምርትን ይወክላል። 75 በመቶ የሚሆነው የድፍድፍ ነዳጅ ወደ ውጭ የሚላክ ሲሆን አብዛኛው የነዳጅ ምርቶችም ከውጭ የሚገቡ ናቸው። ይህም አፍሪካን በዓለም ላይ ብቸኛው የድፍድፍ ዘይት ወደ ውጭ የምትልክ እና የተጣራ የነዳጅ ምርቶችን አስመጪ አህጉር አድርጓታል። በኢትዮጵያ በኦጋዴን አካባቢ የጋዝ ምርምርና አንዳንድ ግኝቶች ተጠቅሷል። ሱዳንና ደቡብ ሱዳን ጦርነትና ግጭት ቢፈትናቸውም የነዳጅ ሀብት ባለቤት ናቸው። በርካታ የአፍሪካ ሀገራት የነዳጅ ሀብት ቢኖራቸውም ይህን ሀብታቸውን አውጥቶ ህዝባቸውን በኢኮኖሚ ተጠቃሚ ማድረግ አልቻሉም። በዋነኝነት ከፍተኛ የሆነ የሀገር ውስጥ የማጣራት አቅም ባለመኖሩ አፍሪካን ወደ ሀገር ውስጥ በሚገቡ የውጭ ነዳጅ ላይ ጥገኛ ሆነዋል። እንደ ናይጄሪያ ያሉ ዋና ዋና አምራቾች ድፍድፍ ዘይትን ወደ ውጭ የሚልኩት እንደ ቤንዚል ያሉ የተጣራ ምርቶችን ለማስመጣት ብቻ ነውም ተብሏል። የአሊኮ ዳንጎቴ የሰሞኑ ማስጠንቀቂያ የአፍሪካ አሳሳቢ ተጋላጭነትን አጉልቶ ያሳያል። ምንም እንኳን የተትረፈረፈ የድፍድፍ ዘይት ክምችት ቢኖርም አህጉሪቱ የተጣራ ምርቶችን እያስገባች ጥሬ ዕቃ ትልካለች። ይህ ጥገኝነት አፍሪካን ለዓለም አቀፍ አቅርቦት ሰንሰለት መስተጓጎልና በጂኦፖለቲካዊ ግጭቶ ለሚመጣ ለዋጋ ግሽፈት ያጋልጣታልም ተብሏል። የተባበሩት አረብ ኤሚሬትስ በ10 ዓመታት ውስጥ ገጥሟት የማያውቅ እጅግ ከባድ የኢኮኖሚ ኪሳራም እየገጠማት ይገኛል። ይህም የጦርነቱ ጦስ ነውም ተብሏል። የዱባይ ኢንዴክስ ጦርነቱ ከተጀመረም ከየካቲት 28 ጀምሮ በ16 በመቶ ቀንሷል። ይህም አቡዳቢ ከታየው እጥፍ በላይ ውድቀት ነው ተብሎም ተመዝግቧል። ዶናልድ ትራምፕ የሆርሙዝ የባህር ወሽመጥ በአስቸኳይ ካልተከፈተና በአጭር ጊዜ ስምምነት ካልተደረሰም የኢራንን የኤሌክትሪክ ኃይል ማመንጫ አውታሮች፣ የነዳጅ ዘይት ማጠራቀሚያዎች እንዲሁም የሀርግ ደሴትን ከጥቅም ውጭ አደርጋቸዋለሁ ብሎ መዛታቸውም ተነግሯል። ይህም የትራምፕ ንግግር የመጣው ጦርነቱ 5ኛ ሳምንቱን እየያዘ ባለበት ጊዜ ነው። እንዲሁም ፕሬዝዳንቱ እግረኛ ወታደሮችን በማዝመት ወሳኝ የኃይል ማመንጫ ማዕከልን የሀርግ ደሴትን ለመያዝ እቅድ ላይ መሆናቸው እየተነገረ ነው ሲሉ ዓለም አቀፍ ሚዲያዎች ዘግበዋል። ተመልካቾቻችን ዜና ሰባታችንን ከማብቃታችን በፊት አቤት ዜናዎቹን በድጋሚ እናስታውሳችሁ። በቡና ዘርፍ ለተሰማሩ አርሶ አደሮች የገበያ ትስስር በማመቻቸት ተጠቃሚነታቸውን ለማረጋገጥ በትኩረት ሊሰራ እንደሚገባ ተገለጸ።
በጌዲዮ ልማት ማህበር ድጋፍ ተምረን በመመረቃችን ተደስተናል ሲሉ የድጋፉ ተጠቃሚዎች ተናገሩ። በቡሌ ወረዳ የክትባት አገልግሎት በተጠናከረ መልኩ እየተሰጠ መሆኑን የአገልግሎቱ ተጠቃሚ እናቶች ተናገሩ። እነዚህንና ሌሎች ተጨማሪ ጉዳዮችን ያካተትንበት ዜና ሰባታችን ይህንን ይመስል ነበር። ዜናዎቹን እየመራሁ ያብነት አበበ ከመላ ስቱዲዮ ባለሙያዎች ጋር ቆይታ አደረግን። ከቀሪ ጌዲዮ ቴሌቪዥን ፕሮግራሞች ጋር መልካም ቆይታ እንዲሆንላችሁ የተመኘን እኔ ከወዲሁ ተሰናበትኩኝ። ጤና ይስጥልን።